እናቶች ላይ መሄድ ትክክል አይደለም ብለህ የሰራኸው በቃ ሳሉቹ ማብራታ በቃ እናቶች ላይ የተሰራው ቪዲዮ ትክክል አይደለም። እናቶችን የመናገር ምንም አይነት ነገር የለንም። በእናትም ጃኒ ከተጠየቀች ለእናቷ የሚደንቅ ነገር አበርክታለች፣ ለአባቷ አበርክታለች። ስለዚህ እኔ ጃኒን አመሰግናለሁ እንጂ በዛ ጉዳይ ጃኒን ምንም ልላት አልችልም። ጭራሽ አባትየውንም አለባበስ ይሰትየው ኖርማል ሱት አድርገው ነው የመጡት። ኮት አድርገው ደስ የሚል አባት ነው የመጣው። ምን ይፈጠር? ምን እንዲሆን የፈለጋችሁት ነው? እኔ ያልገባኝ ምን እንድትሆን ነው የፈለጉት? እኔ እኮ ምን አይነት የሶሻል ሚዲያ ቅናት እናቃቸዋለን። ውስጣቸው እሪ ይላል። በቃ እንደዚህ አይነት ሻይን ሲያደርጉ ሲበል የተበለጣችሁት። ልጅቷ ከፖለቲካ የተገናኘ ነገር የላትም፣ ከዘር የተገናኘ ነገር የላትም። በቃ እግዚአብሔር የሆነ ለቆላታል፣ ሰው ወዷታል። በቃ ጃኒሻ ትወዳለች። በጣም የተገፋች ልጅ ናት። ከድሮም ጀምሮ የሆነ አይድል ላይ ቀርባ ጥረቷን አይተነዋል። ጥረቷን ያጥላሏት ሰዎች ዛሬ እሷ በልጣቸዋለች። ያጥላሏት አትመጠኝም ሙድ ሲይዙባት የነበሩ ሰዎች ጃኒሻ አምልጣለች። በቃ አምልጣለች። አሁንም በተለይ ከአዶናይ ጋር ያየሁት አስለቅሷቸዋል። ዋናው ያ ነው። ዋናው አጀንዳው ምንድን ነው? ከማጋ አሁን ደግሞ ባላግብታለች ወለጋ ላይ ሱማሌ ላይ ያሉ መረጃዋለች። በዚያ አውጥታለች። ስንት ዓመቷ ነበር ጃኒ? ረሳችሁት እንዴ? በስንት ዓመቷ ነው ያገባችሁ ጃኒ? በ12 ዓመቷ ነው። ምድረ ቀንቅን። አይዟችሁ ቀንቅኖ አልቅሱ። በስንት ዓመቷ ነው ጃኒ ያገባቸው? አዎ አይደለ? ጃኒሻ በ12 ዓመቷ አግብታ ባሏን ፈታ። ሙስሊም ነው ባሏ፣ እሱንም ምናምን። እሺ ከዛስ ነው እኔ አሁን ስለ ጃኒ ሲያወሩ ስለ ትልቅ ሴትዮ ታሪክ ኢትዮጵያ ላይ ብዙ ነገር ያደረጉ አይነት አድርገው ነው የሚያወሩ። ጃኒ በጣም ፈላ ልጅ ናት። ረስታችሁት ይሆን እንዴ? ረስታችሁ ስለ ራሳችሁ ህይወት ነው የምታወሩት ወይስ ስለምናውቃት ስለዚህ ስለ ጩጫዋ ጃኒ ነው የምታወሩት? ነው እንደው ድራማ ስትሰሩ እንኳን እኔ ብባል አሁን ያምራል። ለምን እድሜም መርሿል። እንዲያውን ከትንሽ ቀናት በኋላ 48 ቁርጥም ማድረግ ጨምሩበት እያያችሁ። ስለ እኔ ብታወራው ዮኒ ማኛ 9 ጊዜ አግብቶ ፈቷል ይሄ ብላ ምናምን ብትል ያስኬዳል። ለምን እድሜንም ካልኩሌት ይደረጋል። ጃኒ እኮ 22 24 25 ዓመቷል። ረስታችሁ ነው? ምን አይነት ወሬ ቆያቢያ 9 ሚስት ከ9 ሽማ ጋር ነበር ድሮ የነበረኝ ህይወት። ስንት ዓመቷ? 22 23 ዓመት ልጅ 22 ጭራሽ። ስለዚህ ጃኒን የምናውቃት ሶሻል ሚዲያ ላይ ነው። ሶሻል ሚዲያ ላይ ከመጣች 4 ዓመቷ ነው። ቀንሰው 18 ይሆናታል። ከ18 ዓመት በፊት ደግሞ እንትን ላይ አይተናታል። ኢትዮጵያ አይድል ነው ምናምን የሚባል ላይ አይተናታል። እዛ ጋር 13 17 16 ይሆናል። በየትኛው እድሜዋን ያገባቸው? ይህን እንኳን አያሰላስሉ። በስንት ዓመቷ እንዳገባች እንኳን ካልኩሌት ለማድረግ ማሰላሰል እንኳን አይችሉም ነው የምትለዋት እሷን። እግዚአብሔር መሰክሬ እህታችን በርቺ፣ ከጎኗ መቆም ነበረባችሁ። እኔ ነጭ ቅማልን ወይም ሄለን የምትባለዋን ቆመችልኝ ብለህ ከጮክ ነገ በኔ ነው። እዮዳብ ጉቶን ይቆምልኛል ብለህ ካሰብክ ፈጣሪውን ጩኸቱን ያዩና ይገለበጣል። ጩኸት የሚያስደነግጣ
ጩኸት የሚያስበረግጋቸው አይዲያ ክሬት ማድረግ የማይችሉ ኮንቴንት ክሬት ማድረግ አይችሉም። እና ትሰሚያለሽ፣ እዚህ ጋር የሚወድ ወንድም አለሽ። እኔ ብቻ ሳልሆን ብዙዎች ይወዱሻል። አፈቀላጤ ነኝ እኔ። አንጀት አርስ ንግግር ነው የምናገረው። ዳስዋ የኔን ድምፅ መስማት የሚፈልጉት ጃኒሻ ትቺ ያለሽ እንዳይሰማሽ ለእናትሽ ያደረግሽው ወላ አውሮፓ ቢኖሩ ወላ ሌላ ቦታ ቢኖሩ የስንት ዓመት ኖረው ያላረጉትን አንቺ ለእናትሽ በኢትዮጵያ ኑሮ ቤት ገዝተሻል። ከዚህ በላይ ግድንግድ ነገር ማድረግ አለ? ከዚህ በላይ ክብር አለ? ከዚህ በላይ ለእናት የሚደረግ ነገር አለ? የኢትዮጵያ አይነት እናት አለባበስ መልበስ ወንጀል ሆኗል። ቆዳ ማፈሪያ ናቸው። ማፈሪያ 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 ናቸው። ስለዚህ ጃኒሻ አይዞን፣ አሁንም ወደፊትም ብትሳሳች እንኳን ባይ እኔ በውስጥ ነው የምነግርሽ፣ ወዳይ ስለሆንን እንደ ታላቅ ወንድም ስለምታይ ብታጠፊ እንኳን ባይ በአደባባይ የጠፋ ነገር ባይ ፈጣሪ ምስክሬ ጃኒሻ ምንድን ነው የተፈጠረው ብዬ ነው የምጠይቅሽ እንደ ታላቅ ወንድም። እና ጃኒ እግዚአብሔር ይጠብቅሽ። በተለይ ሴት ለሴት እኔ ወንዶች ሲናገሩ አልሰማውም በጃኒ ጉዳይ። ተግባባን? በጃኒ ጉዳይ ወንዶች መጥተው እንዲህ ሲሉ አልሰማን። ኮመንቱን ብታየው ሴቶች ወላሂ ትክክል፣ ማርያምን ትክክል፣ እኔም እሱን የታዘብኩት ጌታን ትክክል ነሽ፣ አለባበሷ የእናቷ የአባቷ ምናምን እያሉ እየተቆሏሉ። ኮሜንት እካክ ናቸው። ይሄንን ነው የምናገረው። ስለዚህ ቆም ብላችሁ ማሰብ እውቀት ይጠይቃል። ስለምትቀኑ ነው። በቃ ትልቁ ልገራችሁ፣ ጃኒን መሆን ብትንፈራፈሩ አትችሉም። በቃ ጃኒን መሆን አይቻልም። ወጣትነቷ ምን ስታይል ከሷ ነው የምትወስዱት እኮ። እኔ በጣም የሚያስቀኝ ግቡና ቲክታክ ላይ ፀጉር ስታይል ብትሉ፣ የአለባበስ ስታይል ብትሉ፣ የምን ስታይል ብትሉ ልጅ ለመምሰል የጃኒን አለባበስ ነው ሙጭልፍ አድርገው የሚወስዱት። ማፈሪያ እግዚአብሔር መሰክሬ የጃኒን አለባበስ ጥንፍ የሆነው ለመልበስ ያደርጋል። የእውነት ኧረ የጃኒ ነው ምንድን ነው የምታወሩት ትባላላችሁ። አለባበስ እንኳን የምታስለምደው ጃኒ ናት። ቆዳ ግን አለባበሱ ብቻ አይደለም፣ ቁመናም ያስፈልጋል። አባቴ ቁመና የሚባል ነገር አለ ደግሞ። እሷ ስለለበሰችው ፊት አድርጌ ለብሳለሁ ብላችሁ ቦርጫም ሸረሪት እንዳትመስሉ። ሰው ያደረገውላ እኔ ላይ ይደምቃል ያምራል ብሎ ማሰብ ጥሩ አይደለም፣ ለጤናም ጥሩ አይደለም። ጤናችሁ በጣም ይቀዋውሳል። በእድሜ ነው የሚለበሰው። አሁን እኔ እግዚአብሔር ምስክሬ የማየው አለባበስ በእኔ እድሜ በእኔ ፊዚካል ያለ ሰውን አይቼ ነው የምለብሰው። አለባበስ በእኔ ፊዚካል ያለ ሰው ነው የሚለበሰው። ሰው ስላረገ ብዬ ፊት ብያለሁ።